ሰላም በያላችሁበት ይሁን የተወደዳችሁ ተመልካቾች እንደምን አላችሁ? የሀገር ውስጥና የውጭ አዳዲስ መረጃዎች ወደ እናንተ እናደርሳለን። በቅድሚያ አርዕስቶቹን ነው። አቶ ጌታቸው ረዳ በምርጫው ዙሪያ ማብራሪያ ሰጡም። ይህ የተለየ ምርጫ እኔ እስከምረዳው ድረስ የጠቅላይ ሚኒስትሩን ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ አስረድተዋል። አለቆቻቸውን የሚሉት ቃላት የደገሙት አቶ ጌታቸው የተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን ጭምር በመጠቀም ድምፅ አሰጣጡን ለማስቆም ሲሞክሩ አውቃለሁ ሲሉ ኮንነዋል። ከሰባተኛው ሀገራዊ ምርጫ ማግስት ከንቲባ አዳነች አቤቤ ጠቅላይ ሚኒስትር አብይ አህመድን ተከትለው እንደ አቶ ሽመልስ አብዲሳና ሌሎች ይህን ምርጫ ለማደናቀፍ ባዳና ባንዳ ያሏቸው አካላት እክል ለመፍጠር መንቀሳቀሳቸውን ከሰዋል። በቅድሚያ እንዳስሰዋለን። የዓለም አቀፍ የገንዘብ ድርጅት ወይም ደግሞ IMF 468 ሚሊዮን ዶላር ገደማ ሊለቅ ነው። የIMF ልዑክና ኢትዮጵያን ባለስልጣናት በአራተኛው ዓመት የ3.4 ቢሊዮን ዶላር የተራዘመ የብድር ተቋም የአምስተኛው ግምገማ ስምምነት ላይ መደረሱን ነው የተሰማው። እንቃኘዋለን። በዋና ከተማዋ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱን ተዘገበ። ከፕሬዝዳንታዊ መቀመጫ ቅርብ ርቀት ላይ በአንድ የመዲናው አካባቢዎች ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። ሌላኛው አጀንዳችን ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና እስራኤል በኢራን ላይ ያካሄዱትን ያለው ጦርነት ገና አላበቃም አሉ። ሆኖም ቴህራን በውጊያው በእጅጉ መዳከሟን አጥብቀው ተናግረዋል። ኩዌት በበኩሏ ሁለት የኢራን ዲፕሎማቶች በ24 ሰዓታት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ሰጥታለች። እነዚህንና ሌሎች መንዳሳቸው ይሆናል። እናንተም አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። አቶ ጌታቸው ረዳ በሰባተኛው ምርጫ ዙሪያ ማብራሪያ ሰጡም። ይህ የተለየ ምርጫ እኔ እስከምረዳው ድረስ የጠቅላይ ሚኒስትር ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ አስረድተዋል። በቱርኩ ቴሌቪዥን TRT ላይ ማብራሪያ የሰጡት አቶ ጌታቸው ረዳ ትልቅ አብላጫ ድምጽ ማግኘትን በተመለከተ በተቃዋሚዎች ላይ ያለውን ትልቅ ችግር ምንድነው ብለው ያስባሉ? ለምንድነው እንዲህ በከፍተኛ ሁኔታ ነፉት በሚል ጥያቄ የቀረበላቸው አቶ ጌታቸው ረዳም በሚሊዮኖች የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን ይደግፋሉ፣ እንዲሁም በምንም አይነት ምክንያት ፖሊሲዎቻቸውንም የሚቃወሙ በሚሊዮኖች የሚቆጠሩ ሰዎች አሉ። ነገር ግን ይህ የተለየ ምርጫ እኔ እስከምረዳው ድረስ የእርሳቸው ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ብለዋል። ሰሞኑን ጅማ ነበርኩኝ። አሁን ደግሞ አዲስ አበባ ነው ያለሁት። ቢያንስ በጅማና በአዲስ አበባ ምርጫ ሲካሄድ አይቻለው። ሰዎች በነቂስ ወጥተው ድምጽ ይሰጡ ነበር። በአንዳንድ አካባቢዎች የተወሰኑ የተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችም ጭምር በመጠቀም ድምጽ አሰጣጡን ለማስቆም ሲሞክሩ አውቃለሁ። ነገር ግን በሺዎች አልፎ ተርፎም በመቶ ሺዎች የሚቆጠሩ ሰዎች የዚህን አይነት ሙከራዎች ተቋቁመው ድምጻቸውን ለመስጠት ሲወጡ አውቃለሁ ሲል ምላሽ ሰጥተዋል። እናም ጠቅላይ ሚኒስትሩና ፖሊሲዎቻቸውን የሚደግፉ በዚህም መሰረት ድምጽ የሚሰጡ በሚሊዮኖች የሚቆጠሩ ሰዎች እንዳሉ ሁሉ ሌሎችንም በሚሊዮኖች የሚቆጠሩ ሰዎች የገዢውን ፓርቲ ፖሊሲዎች ቢቃወሙም በአንዳንድ የሀገሪቱ ክፍሎች እየተስፋፋ በመጣው የሁከት ድርጊት የተጸየፉ እንደሆኑ ለማመን የሚያስችል ምክንያት አለኝ። ስለዚህ ምርጫው የእርሳቸው ፖሊሲዎች እንደመደገፍ ሁሉ ሁከትንም የመቃወም ጉዳይ ነበር ሲሉ አስረድተዋል። እኔ ድምጽ አልሰጠውም። ምክንያቱ ግልጽ ነው። የመጣሁት ከትግራይ ነው። ትግራይ ደግሞ ምርጫ እያካሄደች አይደለም። ነገር ግን የግድ ለገዢው ፓርቲ ባይሆንም ሁከትን በመቃወም ድምጽ ሰጥ ነበር ሲሉ አስረድተዋል። ማንኛውም የመገለል ስሜት ወደ ምን አይነት ግጭት እንደሚያመራ ግልጽ ነው። ነገር ግን በዚህ በተለየ ሁኔታ እኔ የምለው በኦሮሚያና አማራ ብዙ አካባቢዎች አንዳንድ ተቃዋሚዎች ሰዎችን ለማስቆም ቢሞክሩም ሰዎች ግን ያም ሆኖ ድምጽ ይሰጡ ነበር። በትግራይ ሁኔታ ግን ሙሉ በሙሉ የተለየ ጨዋታ ነው ማለት እችላለሁ። ምክንያቱም በትግራይ ያለው ፓርቲ የቀድሞ ፓርቲ ሁሉንም የፍትሃ
ፍትሃዊ ጨዋታና የፍትህ እሳቤዎችን በመተው በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን በማድረግ የትግራይን የህይወት እንቅስቃሴዎች በሙሉ ለመቆጣጠር ሞክሯል። ከኔ የተረከበው ሰውም ማለትም ጀነራል ታደሰ ወረደም ምንም ማድረግ በማይችልበት ሁኔታ ውስጥ ነው ያለው። ይህ አመራር ጸጥታን ማረጋገጥ አይችልም። የሚፈለገውም የጸጥታ ደረጃ ሳይኖር ደግሞ በብሔራዊ ምርጫ ቦርድ እንኳን በአንዳንድ የአማራና የኦሮሚያ አካባቢዎች ምርጫ ማካሄድ አስቸጋሪ እንደነበረ አስታውቋል። በትግራይ ሁኔታ ግን ምርጫ ማካሄድ ፍጹም የማይቻል ነው፣ ነገር ግን ምርጫ በቅርቡ ሊካሄድ ይገባል ሲሉ ጠይቀዋል። የቲአርቲ ጋዜጠኛዋ ዛሬ ጌታቸው ረዳን ስትጠይቅ በመጀመሪያ ማንም ሰው በተለይ ደግሞ እንደ ኢትዮጵያ ባለ የተከፋፈለ ሀገር ውስጥ አንድ ፖለቲከኛ ከ80 እስከ 90 በመቶ ሀገራዊ ድምጽ አገኘ ሲባል ሲሰማ የዚህ ምርጫ ፍትሃዊነት ላይ ምክንያታዊ ጥርጣሬዎች መፈጠራቸው አይቀርም። ስለዚህ አሁን ይህ ምርጫ ፍትሃዊ ነበር ማለት ይችላሉ ስትል ጠየቀች። አቶ ጌታቸው ረዳ ሲመልሱ በዚህ ምርጫ ማን እንዳሸነፈና በስንት በመቶ እንዳሸነፈ የተሰጠ ምንም አይነት መግለጫ እስካሁን አልሰማውም። ባለፉት 20 ምናምን ዓመታት በዚች ሀገር ፖለቲካ ውስጥ እንደመቆየቴ እኔ አባል የነበርኩበት ገዢ ፓርቲ 90 ምናምን በመቶ ድምጽ ያሸነፈበት ጊዜ ነበር። ለዚህ ማብራሪያዎች አሉት። የነገሩ እይታና ሁሉም ነገር ትክክል ላይመስል ይችላል። እናም ሰዎች 90 በመቶ ድምጽ በማግኘታቸው የተለየ ኩራት አይሰማኝም። ነገር ግን አንደኛው ጉዳይ በሀገሪቱ ያለው የምርጫ ስርዓት አብላጫ ድምጽ ያገኘ የሚያሸንፍበት በመሆኑ ብዙ እጩዎች በሚኖሩበት ጊዜ በቀላሉ ከፍተኛ ድምጽ ያገኘው ወንበሩን ያሸንፋል ማለት ነው። ይህ ደግሞ በመጨረሻ ሲታይ በርካታ የህዝብ ድምጽ ያገኙት እንኳን አንድም ወንበር ሳያገኙ ሊቀሩ ይችላሉ ማለት ነው። ፍትሃዊ ላይሆን ይችላል፣ የአሰራር ፍትሃዊ ላይሆን ይችላል፣ ነገር ግን ህገ መንግስቱ የሚለው ያንን ነው በማለት ምላሽ ሰጥተዋል። ሌላኛው ማብራሪያ ደግሞ ከምርጫ በፊት ለ5 ወይም ደግሞ ለ9 ወራት ብቻ ቅስቀሳ የሚጀምሩት ወቅት ጠባቂ የፖለቲካ ፍላጎት ያላቸው ፓርቲዎች ሲኖሩ አብዛኛው ጊዜ በስልጣን ላይ ያለው አካል በእነዚህ ወቅት ጠባቂ ፖለቲከኞች ላይ አብላጫ ይኖረዋል ብለዋል። ከሰባተኛው ሀገራዊ ምርጫ ማግስት ከንቲባ አዳነች አቤቤና ጠቅላይ ሚኒስትር አብይ አህመድ ተከትለው ለፈጣሪ ምስጋናቸው ያቀረቡት ከንቲባዋ እንደ አቶ ሽመልስ አብዲሳና ጠቅላይ ሚኒስትሩ ይህን ምርጫ ለማደናቀፍ ባዳና ባንዳ ያሏቸውን አካላት እክል ለመፍጠር መንቀሳቀሳቸውን ሲከሱ ተሰምተዋል። በትናንትናው ዕለት የእንጦጦ ቀጨኔ የወንዝ ዳርቻ ልማትና አገልግሎት መስጫ ጣቢያዎች በጠቅላይ ሚኒስትሩ አማካኝነት መመረቁን ተከትሎ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ምስጋናቸው ለፈጣሪ ነው ያቀረቡት። ከንቲባዋ ከዚህ ምስጋና ልጥፋቸውን በኋላ ኢትዮጵያ አሸንፋለች በሚል ርዕስ ምርጫውን በተመለከተ ባጋሩት መልእክታቸው ምርጫውን ለማደናቀፍ የተሸረበው ሴራ መበጣጠሱን ያስረዳሉ። የሀገረ መንግስቱን ግንባታ ከዲሞክራሲያዊ ስርዓት አቅጣጫ ውጭ ባንዳና ባዳ ጥምረት ፈጥረው በአመጽና በኃይል ሀገራችንን ወደ ጥፋት መንገድ ለመክተት ያሴሩትን ዳባ ህዝቡን በዲሞክራሲያዊ ምርጫ እምቢተኝነቱንና ለሀገር ያለው ጽኑ ፍቅር በተግባር በማሳየት አክሽፎታል በማለት ሀሳባቸውን አጋርተዋል። የዓለም አቀፍ የገንዘብ ድርጅት IMF 468 ሚሊዮን ዶላር ገደማ ሊለቅ ነው። የIMF ልዑክና የኢትዮጵያ ባለስልጣናት የአራተኛው ዓመት የ3.4 ቢሊዮን ዶላር የተራዘመ የብድር ተቋም የአምስተኛው ግምገማ ስምምነት ላይ ደርሰዋል። ስምምነቱ በIMF ስራ አስፈጻሚ ቦርድ ሲጸድቅ ኢትዮጵያ ደግሞ የ468 ሚሊዮን ዶላር ገደማ ታገኛለች። ይህንንም አጠቃላይ የተለቀቀውን ገንዘብ 2.6 ቢሊዮን ዶላር ያደርሰዋል። በወቅታዊው የመካከለኛው ምስራቅ ጦርነት ምክንያት የነዳጅና ማዳበሪያ ዋጋ ቢጨምርም የኢትዮጵያ ኢኮኖሚ ጠንካራ መሆኑን ማሳየቱን ቀጥለዋል። የዋጋ ግሽበትና የኢኮኖሚ እድገት ላይ ያሳደረው ተጽዕኖ እስካሁን መጠነኛ መሆኑን ተቋም ያወጣው መረጃ አስረድተዋል። እስከ 2026 መጀመሪያ ድረስ የሀገር በቀል ኢኮኖሚ ማሻሻያ አጀንዳ ውጤታማ የነበረ ሲሆን የውጭ ንግድ፣ የተጠባባቂ የውጭ ምንዛሬና የመንግስት ገቢ መሻሻልን ማሳየቱን የተነገረው የዋጋ ግሽበትን ለመቆጣጠር ጥብቅ የገንዘብ ፖሊሲ መቀጠል እንዳለበት፣ የውጭ ምንዛሬ ገበያው ግልጽነት ማሳደግ እንደሚገባና መንግስትን ገቢ በማሳደግ ረገድ ጠንካራ ስራ መስራት እንደሚያስፈልግም ተቋሙ ተመላክቷል። የግል ዘርፉን ለማገዝ የቢዝነስ ምህዳሩን ማሻሻል፣ የፋይናንስ ዘርፉን ማጠናከርና የገበያ ውድድሩን ማሳደግ ቀጣይ የቤት ስራዎች ናቸው። ሀገሪቱን የውጭ ዕዳ ዘላቂ ለማድረግ የኦፊሻላዊ አበዳሪዎችና ከዩሮ ቦንድ ባለቤቶች ጋር እየተደረገ ያለውን የዕዳ ሽግሽግ ደግሞ የIMF
ልዑክ ቡድኑ ከግንቦት ወር 2026 አዲስ አበባ ላይ ከገንዘብ ሚኒስትሩ አቶ አህመድ ሺዴ ከኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና ከሌሎች ባለስልጣናት ጋር ውይይት ማድረጉን ይታወሳል። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተመንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱን ተዘገበ። ከሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በአንዳንድ የመዲናው አካባቢዎች ተኩስ የተነሳው ሀገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። የስልጣን ዘመናቸውን የተጠናቀቀው የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ስልጣናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። በሀገሪቱ ህገ መንግስት መሰረት የፕሬዝዳንቱ የስልጣን ዘመን ያበቃው ግንቦት 7 2018 ዓ.ም ነው። በዋና ከተማዋ ዳብካና ሳይድካ በተባሉ አደባባዮች መካከል ባለው አካባቢ የተኩስ ድምጽ መሰማቱን ተገልጿል። አካባቢው ለቤተ መንግስት ቅርብ የሆነ ስትራቴጂካዊ ስፍራ ሆኖ ሳይድካ አደባባይ ወደ ቪላ ሶማሊያ ከሚወስዱ ዋነኛ መንገዶች አንዱ ነው። ተቃዋሚ ፖለቲከኞች የሆኑት የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሂርና የቀድሞ ፕሬዝዳንት ሻሪፍ ሼክ አህመድ እንዲሁም ፕሬዝዳንት ሐሰን ሼክ መሐሙድ ጨምሮ ሌሎችንም የምርጫ ጉዳይን በተመለከተ ለማሸማገል ጥረት እያደረጉ ነው። ሆኖም ግን የተደረጉ ያሉት ውይይቶች ተቃዋሚዎች ለማካሄድ ያሰቡትን ሰላማዊ ሰልፍ ማስቀረት እንዳልቻለ ተገልጿል። ግጭት እንዳይከሰት ለማድረግ ስምምነት ላይ ለመድረስ የተደረገውን ጥረትም ቢሆን ውጤታማ አለመሆኑን የተነገረው የቀድሞው የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካሂር ፌስቡክ ላይ ባሰፈሩት ጽሑፍ እንደገለጹት ፕሬዝዳንቱ ትዕዛዝ በሰጧቸው የጸጥታ አካላት ጥቃት ደርሶባቸዋል። የስልጣን ዘመናቸው ባበቃው ፕሬዝዳንት ትዕዛዝ ጥቃት ተፈጽሞብናል። የሞቱትን ሰዎች ፈጣሪ ይቅር እንዲላቸው እንዲሁም የተጎዱት በፍጥነት እንዲያገግሙ ጸልያለሁ ብለዋል። በዚህ ክስተት የሚፈጠረው ሞትና ውድመት ኃላፊነቱን የሚወስዱት ሰላማዊ ተቃውሞ ልናካሄድ ስንል ጥቃት የከፈቱብን ፕሬዝዳንቱ ናቸው ሲሉም አክለዋል። የባናዲር ክልላዊ አስተዳደር ተቃውሞ ሰልፍ እንዲካሄድ ፈቅደዋል። ለደህንነት ሲባል ተቃውሞ የተመደበለት ቦታ ላይ ብቻ ተወስኖ እንደሚካሄድ በክልሉ አስተዳደር ተገልጿል። በሰልፉ ወቅት መሳሪያ መጠቀምም ተከልክሎ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና እስራኤል በኢራን ላይ ያካሄዱት ያለውን ጦርነት ገና አላበቃም አሉ። ሆኖም ቴህራን በውጊያው በእጅጉ መዳከሟን አጥብቀው ተናግረዋል። ኩዌት በበኩሏ ሁለት የኢራን ዲፕሎማቶች በ24 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ ሰጥታለች። የኩዌት የውጭ ጉዳይ ሚኒስትር በዛሬው ዕለት በሀገሪቱ ውስጥ የሚገኙት የኢራን ኤምባሲ ጉዳይ አስፈጻሚ ጠርቶ ማነጋገሩን ያስታወቀው ወራትን ያስቆጠረው ጦርነት ለማቆም ተጀምሮ የነበረው የተኩስ አቁም ስምምነት ድርድር ባለፈው የሳምንት መጨረሻ ያለምንም መሻሻል መጓተቱን ተከትሎ አሜሪካና ኢራን አዳዲስ ጥቃቶችን በመሰንዘር ላይ ናቸው። የአሜሪካ ጦር በኢራን ላይ የራስ መከላከል ጥቃቶችን መፈጸሙንና ወደ መርከቦች እንዲሁም የባህረ ሰላጤውን ሀገራት የተተኮሱ የባላስቲክ ሚሳይሎችና ድሮኖችን መጥቶ መጣሉን አስታውቋል። የአሜሪካ ማዕከላዊ እዝ ወይም ደግሞ ሴንትኮም በሆርሙዝ ስትሬት በምትገኘው ቄሽም ደሴት ላይ የፈጸመው ጥቃት ኢራን በመካከለኛው ምስራቅ ለሞከረችው ጥቃት አጸፋዊ ምላሽ መሆኑን ያስረዳው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ለኤንቢሲ የቴሌቪዥን ጣቢያ በሰጡት መግለጫም ከፕሬዝዳንት ዶናልድ ትራምፕ ጋር በየሁለት ቀኑ አንዴ እንደሚነጋገሩን የገለጹት ኔታንያሁ አልፎ አልፎ በስልታዊ ጉዳዮች ላይ የሐሳብ ልዩነቶች ቢኖሩንም ሁልጊዜም መፍትሄ ላይ እንደርሳለን ሲሉ የሁለቱን ሀገራት የጠበቀ ወታደራዊና ፖለቲካዊ ግንኙነትን አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ የእስራኤልና የአሜሪካን የጦር ኃይሎች አስፈላጊ ሆኖ ከተገኘ በኢራን ውስጥ ማንኛውም እርምጃ ለመውሰድ በተጠንቀቅ ላይ መሆናቸውን አረጋግጠዋል። ወደፊት ስለሚወሰደው ከባድ ፖለቲካዊና ወታደራዊ ውሳኔ ሲያስረዱም በቀጠናውም ያለው ውጥረት ማባባስ አስፈላጊ መሆን አለመሆን እንዲሁም የሆርሙዝ ስትሬትና በወታደራዊ ኃይል ማስከፈት ይቻል እንደሆነ የመወሰኑን ስልጣን ለትራምፕ ትተነዋል ሲሉ አሜሪካ በቀጠናው ያላትን የመሪነት ሚና በእስራኤል በኩል ተቀባይነት እንዳለው የሚያንጸባርቅ ሐሳብ ሰጥተዋል። ኩዌት በበኩሏ ሁለት የኢራን ዲፕሎማቶች ሀገሪቱን ለቀው እንዲወጡ ትዕዛዝ ሰጥታለች። የኩዌት
በውጭ ጉዳይ ሚኒስትር በሰጡት መግለጫም በሀገሪቱ ውስጥ የሚገኙት የኢራን ኤምባሲ ጉዳይ አስፈጻሚ ጠርቶ ማነጋገሩን ያስታወቀው ምክትል ጠቅላይ ሚኒስትሩ ሐማድ ሱሌይማን አልማሻን የኢራን ጉዳይ አስፈጻሚ አምባሳደር ለሆኑት ሐማድ ያኩቢ በሀገራቸው መሰረተ ልማት ላይ ያነጣጠረ ጥቃት መፈጸሙን የሚቃወም ጠንካራ ማስታወሻ እንደሰጧቸው የሀገሪቱ መገናኛ ብዙሃን ዘግበዋል። ሚኒስትሩ ጨምረውን በኩዌት የሚገኘው የኢራን ኤምባሲ የሰራተኞቹን ቁጥር እንዲቀንስ ማብራሪያ የሰጡ ሲሆን ፐርሰና ነን ግራታ እንደተወሰነባቸው ወይም ደግሞ ሀገሪቱን ለቀው እንዲወጡ እንደተወሰነባቸው ገልጸዋል። በዚህ መሰረት ሁለቱ ዲፕሎማቶች በ24 ሰዓታት ውስጥ ኩዌትን ለቀው የመውጣት ግዴታ ተጥሎባቸዋል። የኩዌት መንግስት ይህን እርምጃ የወሰደው በዛሬው ዕለት ኢራን በባላስቲክ ሚሳይልና በድሮኖች ሀገሪቱን ላይ የፈጸመችውን ጥቃት ተከትሎ ነው። የኩዌት ዓለም አቀፍ አየር ማረፊያን ጨምሮ በተለያዩ መሰረተ ልማቶች ላይ የተከናወኑ ጥቃቶች ከፍተኛ የንብረት ጉዳት ከመድረሱም በላይ የአንድ ሰው ህይወት ሳልፍ በርካታዎች መቁሰላቸውን የተነገረው። የተወደዳችሁና የተከበራችሁ ተመልካቾች ለዛሬ ያዝናቸውን መረጃዎች እነዚህ ነበሩ። በቀጣይ በአዳዲስ መረጃዎች እንመለሳለን። እስከዛም ቸር ቆዩ።